ስለ ራሳችን በእንግሊዝኛ ማውራት የ30 ቀን ትምህርት ቀን 29 ዛሬ እናያለን። ሰላም ውድ የቀላል እንግሊዝኛ ተማሪዎቼ እንደምን ቆያችሁ? እኔ ደህና ነኝ ይመስገን። ዛሬ በዚህ ትምህርት ክፍል ላይ የመጨረሻው ትምህርታችን ነው የሚሆነው። በቀን 30 ላይ ፈተና ነው የሚኖረን ማለት ነው። በቀን 28 ትምህርታችን ላይ በትርፍ ጊዜያችን ማድረግ የምንወዳቸውን ነገሮች እንዲሁም እቅዶቻችንን እንዴት እንደምናወራ አይተናል። በትምህርቱ መሰረት ፈተና ነበረ። ፈተናውንም 13 የምትሆኑ ተማሪዎች በሁለት ቀን ውስጥ በቴሌግራም ተሳትፎ አድርጋቸዋል። የሁላችሁንም አዳምጬ በጣም ደስ ብሎኛል። በጣም ጥሩ ነው። ሁላችሁም በርቱልኝ። ወደ ዛሬው ትምህርታችን ከመግባታችን በፊት ይህንን ቪዲዮ ላይክ በማድረግ ብዙ መማር ለሚፈልጉ እህት ወንድሞቻችን አድርሱ። በዛሬው ትምህርታችን ማይ የሚለውን መነሻ ንግግር በመጠቀም አንደኛ ስለ ሰዎች እናወራለን። ከዚህ በፊት ስለ ቤተሰቦቻችን አውርተናል። ከቤተሰብ ውጪ ላሉ ማንኛውም ሰዎች ደግሞ ዛሬ እናወራለን ማለት ነው። በመቀጠል ደግሞ ስለ አካባቢያችን እንናገራለን ማለት ነው። የምንጀምረው ስለ ሰዎች በመናገር ነው። ከጓደኛ ነው የምንጀምረው። My friend is kind. My friend is kind. ሙሉ አረፍተ ነገሩን ለመተርጎም መጀመሪያ እያንዳንዱን ቃል እንተረጉማለን። ማይ ማለት የኔ፣ ፍሬንድ ማለት ጓደኛ፣ ካይንድ ማለት ደግ፣ ኢዝ የሚለው ደግሞ ነው የምትለውን ትገልጽልናለች። ስለዚህ ማይ ፍሬንድ ኢዝ ካይንድ ስንል የኔ ጓደኛ ደግ ነው። በአጭሩ ጓደኛዬ ደግ ነው እያልን ነው። ስለዚህ ስለ ጓደኞቻችን ማይ ፍሬንድ ኢዝ በሚለው በመጀመር መናገር እንችላለን። የልብ ጓደኛ ከሆነ ደግሞ ማይ ቤስት ፍሬንድ ብለን እንጀምራለን። ፍሬንድ ከሚለው ፊት ለፊት ቤስት የምትለውን ነው የምንጨምረው። ማይ ቤስት ፍሬንድ ኢዝ ሎያል። ማይ ቤስት ፍሬንድ ኢዝ ሎያል። የልብ ጓደኛዬ ታማኝ ነው። ሎያል ማለት ታማኝ። My neighbor is friendly. My neighbor is friendly. ጎረቤቴ ተግባቢ ነው። ኔይበር ማለት ጎረቤት፣ ፍሬንድሊ ማለት ተግባቢ። My colleague is confident. My colleague is confident. የስራ አጋሬ ወይም የስራ ባልደረባዬ በራሱ የሚተማመን ነው። በራሷ የምትተማመን ናት። ኮሊግ ማለት የስራ አጋር ነው። ኮንፊደንት ደግሞ በራሱ የሚተማመን ሰው። My boss is strict. My boss is strict. አለቃዬ ጥብቅ ነው። ቦስ ማለት አለቃ፣ ስትሪክት ማለት ደግሞ ጥብቅ። በመቀጠል ስለ አካባቢያችን ማንኛውንም ነገር እንናገራለን። ከሀገር ጀምረን ወደ ሰፈር እንመጣለን። My country is beautiful. My country is beautiful. ሀገሬ ቆንጆ ነው። ካንትሪ ማለት ሀገር፣ ቢዩቲፉል ደግሞ ቆንጆ ወይም ውብ የሚያምር። My city is big. My city is big. ከተማዬ ትልቅ ነው ወይም ሰፊ ነው እንደማለት ነው። ሲቲ ከተማ፣ ቢግ ትልቅ። My town is clean. My town is clean. ከተማዬ ንጹህ ነው። ታውን ማለት ከከተማ ትንሽ አነስ ይላል። ነገር ግን ከተማ ብዬ ገልጬዋለሁ ሌላ አማርኛ ቃል ስላጣው ማለት ነው። ክሊን ማለት ንጹህ። My house is small. My house is small. ቤቴ ትንሽዬ ነው። ሃውስ ቤት፣ ስሞል ደግሞ ትንሽ። አፓርትመንት ውስጥ ምንኖር ከሆነ ደግሞ ማይ አፓርትመንት ኢዝ ሞደርን። My apartment is modern.
አፓርትመንቴ ዘመናዊ ነው። ሞደርን ማለት ዘመናዊ። My room is messy. My room is messy. ክፍሌ የተዝረከረከ ነው። ሩም ክፍል ማለት ነው። ሜሲ ደግሞ የተዝረከረከ። My street is quiet. My street is quiet. መንገዴ ጸጥ ያለ ነው። ስትሪት ማለት መንገድ ነው። እዚህ ጋር ማይ ስትሪት ስንል እኔ የምኖርበት መንገድ ማለት ነው። እዛ አካባቢ ያሉ መንገዶች እንደማለት ነው። ኳይት ማለት ጸጥ ያለ። My area is safe. My area is safe. አካባቢዬ ከአደጋ የነጻ ነው። ኤሪያ ማለት አካባቢ ማለት ነው። ስለዚህ እኔ የምኖርበት አካባቢ እያልኩ ነው። ሴፍ ደግሞ አደጋ የማይኖርበት ማለት ነው። ወይም ከአደጋ ንጹህ የሆነ። My neighborhood is peaceful. My neighborhood is peaceful. ሰፈሬ ሰላማዊ ነው። ኔይበርሁድ ማለት ሰፈር ማለት ነው። ፒስፉል ደግሞ ሰላማዊ። My building is old. My building is old. ህንጻዬ ያረጀ ነው። ቢልዲንግ ማለት ህንጻ ነው። እዚህ ጋር ህንጻዬ ስንል የምኖርበት ህንጻ እያልኩ ነው። ኦልድ ደግሞ ያረጀ ወይም የቆየ ማለት ነው። ንግግሮቹ እነዚህን ይመስላሉ። ወደ ዛሬው ፈተና ከመሄዳችን በፊት ቀን 28 ፈተና ላይ ተሳትፎ ያደረጉ ተማሪዎችን እንጠራለሁ። መቅደስ፣ አስራት፣ ምህረት፣ እመቤት፣ ዘነበች፣ ሳልሃዲን፣ ኤልዳና፣ ቤተልሔም፣ ሰላም፣ መሰረት፣ ሄራኒ እና ኢክራም ናችሁ። በጣም ጎበዞች፣ በጣም ቆንጆን የተናገራችሁት፣ በርቱልኝ። ወደ ዛሬው ፈተናችን ስንመጣ ቀን 29 ፈተና የሚሆነው አንደኛ ስለ ጓደኛችሁ መናገር፣ 2 ንግግሮች ትናገራላችሁ። ስለ ልብ ጓደኛችሁ ሊሆን ይችላል ወይም ኖርማል ጓደኛችሁም ቢሆን ችግር የለውም። ከዛሬው ንግግሮችም መጠቀም ይቻላል። ሁለተኛው ጥያቄ ስለ አካባቢያችሁ መናገር ነው። ስላላችሁበት ቦታ ከዛሬው ንግግር ተነስታችሁ 3 ንግግሮችን ትናገራላችሁ ማለት ነው። በአጠቃላይ 5 ንግግሮች ናቸው። እንደተለመደው ከታች በምታዩት የቴሌግራም አካውንት ወይም ደግሞ የመጀመሪያ ኮሜንት ላይ በማስቀምጥላችሁ የቴሌግራም ሊንክ በመጫን ድምጻችሁን ቀድታችሁ እዛው ቴሌግራም ላይ መላክ ነው ማለት ነው። በቀን 30 ፈተና ላይ እንገናኛለን። እስከዛው ሰላም ቆዩልኝ። ቻው ቻው።